ከነዚህ ወፎች የምትወዱትና የምትመርጡት ስለእናንተ ድብቅ ማንነት ይናገራል። ብዙ ሳታስቡ ቶሎ ልባችሁና ቀልባችሁ የወደደው የወፍ አይነት የትኛው ነው? ይህም ደግሞ ስለ ደካማ ጎናችሁና በጣም ጠንካራ ስለሆናችሁበት ነገር ፍንትው አድርጎ ይገልጣል። ይህ ቪዲዮ በጣም ምርጥ ስለሆነ ብዙዎች ጋርም እንዲደርስ ለ3 ሰው ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ላይክም በማድረግ ጀምሩ። እሺ፣ የእናንተ የወፍ ምርጫ መጀመሪያ ላይ ያለውን የወፍ አይነት ከመረጣችሁ ያ ማለት እናንተ በጣም ተናጋሪ ቶከር እና ተግባቢ የምትባሉ አይነት ሰዎች ስትሆኑ ምናልባትም ሁሉም ሰው የሚያውቀው በጉርብትና ካየነው ሁሉም ጎረቤት የሚያውቀው አይነት ሰው ስትሆኑ አባቶችን ማውራት ትችላላችሁ፣ ወጣቶችን ማውራት ትችላላችሁ፣ እንግዳ ሰዎችን እንኳን ሳይቀር ማግባባትና ማውራት የምትችሉ ናችሁ። ሐሳባችሁን በጣም ትገልጣላችሁ። ቀልደኛና ተጫዋቾች ናችሁ። የሰውን ስሜት ቶሎ የመክፈት ሰዎች ቀለል ያለ ስሜት እንዲሰማቸው የማድረግ ትልቅ አቅም አላችሁ። ዝም ያለ ነገር ይጨንቃችኋል። ሲወራ ጨዋታው ሲደራ ደስ የሚላችሁ አይነት ሰዎች ናችሁ። ስለዚህም ጠንካራ ጎናችሁ ማህበራዊ መሆናችሁ፣ በጣም ሰዎችን የምትረቱ አንደበተ ርቱዕ መሆናችሁና በራስ መተማመናችሁ ከፍተኛ መሆኑ፣ የማስተማር ችሎታችሁ፣ ፕሪች የማድረግ አቅማችሁ፣ አንድን ነገር የመሸጥ አቅማችሁ ወይም ደግሞ ውይይቶችን የመምራት አቅማችሁ ከፍተኛ መሆኑ ትልቁ ጥንካሬያችሁ ሲሆን ሌሎች ሰዎች በቀላሉ የሚያስታውሷችሁ አይነት ሰዎች ናችሁ። ወደ ሰዎች ደግሞ ኢነርጂን መነቃቃትን ማስተላለፍ መቻላችሁ ትልቁ የእናንተ ጥንካሬ ነው። ደካማ ጎናችሁ ደግሞ ከምታዳምጡት በላይ በጣም ብዙ ማውራታችሁ የእናንተ ደካማ ጎን ሲሆን አንዳንዴ ሳታስተውሉት እንኳን ሐሜትን የምታስተላልፉ ሰዎች መሆናችሁ ሌላኛው የእናንተ ደካማ ጎን ነው። ሌላኛው የማትፈጽሙትን ነገር ለሌሎች ቃል የምትገቡ አይነት ሰዎች መሆናችሁ፣ መረሳትን ኢግኖር መደረግን ደግሞ በጣም የምትፈሩ አይነት ሰዎች መሆናችሁ ነው። ነገር ግን የእናንተ የወፍ ምርጫ መሀል ላይ ያለችው ወፍ ከሆነች ያ ማለት እናንተ በጣም ተጨባጭ፣ በጣም ትሁት የሰዎች ሰው የሚባል አይነት በስሜታችሁ ደግሞ የተረጋጋችሁ አይነት ሰዎች ስትሆኑ የቤተሰብ ሰው የምትባሉ ታማኝ ጓደኛ፣ ፋሚሊ ተኮር፣ ቤተሰብ ላይ በጣም የሚያተኩር ታማኝነትን ለሰው የሚያሳይ አይነት ሰዎች ስትሆኑ ጫጫታ ማትወዱ ወይም ደግሞ ትኩረት እንዲበዛባችሁ ማትፈልጉ የሰውን ትኩረት መሳብ ግባችሁ ያልሆነ አይነት ሰዎች ስትሆኑ ፒስን ቫልዩ የምታደርጉ ተደጋጋሚ ነገር የማይለወጥ ነገር ላይ ሞር ትኩረት የምታደርጉ ነገሮች ሲዘበራረቁ ብዙ የማይመቻችሁ አይነት ሰዎች ስትሆኑ ሰዎች ለሚስጥራቸው የሚያምኑት አይነት ሰዎች ናቸው። ምክንያቱም ብዙ ስለማታወሩ ሰዎች ሚስጥራቸውን ይነግሯቸዋል፣ እናንተ ሚስጥራቸውን ትጠብቁላቸዋላችሁ። የእናንተ ትልቁ ጥንካሬያችሁ ታማኝነታችሁ፣ በሌሎች ላይ መደገፍ መቻላችሁ፣ በስሜት የበሰላችሁ መሆናችሁ፣ በጥሩ ሁኔታ ደግሞ ሌሎችን የምታዳምጡ አይነት ሰዎች መሆናችሁ፣ እንዲሁም ደግሞ ኃላፊነት መሸከምን የምትችሉ አይነት ሰዎች መሆናችሁ ነው። የእናንተ ሌላኛው ትልቁ ድካማችሁ ደግሞ ስሜታችሁን መደበቅ መቻላችሁ፣ አንድን ነገር ምንም ሳታንገራግሩ ባይጥማችሁ እንኳን ዝም ብላችሁ የምትቀበሉ ኮምፕሌን ማድረግ የማትችሉ ሰዎች መሆናችሁ፣ በአንዳንድ ሁኔታ ውስጥ ደግሞ ከሚገባችሁ በላይ መቆየታችሁ፣ የጎዳችሁ እንኳን ዝም ብላችሁ የምትቆዩ ሰዎች መሆናችሁ፣ ግጭትን ከመፍራታችሁ የተነሳ አስፈላጊ ነገሮች ላይ እንኳን ዝም ብላችሁ የምታልፉ አይነት ሰዎች ናችሁ። ነገር ግን የእናንተ የወፍ ምርጫ መጨረሻ ላይ ያለችው ወፍ አይነት ከሆነ ያ ማለት እናንተ በጣም የትኩረት ሰው፣ በጣም ትኩረት አድርጋችሁ አንድን ነገር የምታደርጉ የምታስቡ፣ ነገሮችን በጥልቀት የመመርመርና የማገናዘብ አቅም ያላችሁ፣
ሰዎች ብዙ ጊዜ እንደ ዝምተኛ እንደ ሲሪየስ አይነት ሰዎች የሚቆጥሯችሁ ቢሆንም በውስጣችሁ ግን ተራማጅ የሆነ ልብ ያላችሁ፣ ለውሳኔ አትቸኩሉም፣ ከወሰናችሁ ግን ማንም የማይመልሳችሁ አይነት ሰዎች ናችሁ። የእናንተ ትልቁ ጥንካሬ ተፈጥሯዊ ችሎታ ያላችሁ መሆኑ፣ የትኩረት አቅማችሁ በጣም ከፍተኛ መሆኑ፣ እንዲሁም ደግሞ ስትራቴጂክ የሆነ እሳቤ ወይም ስትራቴጂክ ቲንከር የምንለው አይነት ሰዎች መሆናችሁ፣ በማንም ላይ ጥገኛ ለመሆናችሁና የራሳችሁን ዓለም የምትከተሉ አይነት ሰዎች መሆናችሁ ነው። ትልቁ ድካማችሁ ደግሞ በስሜት ላይ ደካማ መሆናችሁ፣ ሰዎች በቀላሉ የማይረዷችሁ አይነት ሰዎች መሆናችሁ፣ አንድን ነገር ከማብራራት ይልቅ መጥፋት፣ መሰወር፣ ማኩረፍ ላይ ማተኮራችሁና ሰዎች ብዙ ጊዜ ዝምታችሁን እንደ ኩራት፣ እንደ ትዕቢተኛነት የሚቆጥሩባችሁ አይነት ሰዎች መሆናችሁ ነው። ይህ ፐርሰናሊቲ ቴስት ከገለጣችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ሐሳባችሁን ደግሞ በኮሜንት ሴክሽን ላይ አሳውቁኝ። እንዲህ አይነት ቪዲዮ ሁልጊዜ እንዲደርሳችሁ ደግሞ የደውል ምልክቷን መጫን አትርሱ። አመሰግናለሁ።